እንግዳ በክፍል 54 እንግዲህ መኳንንት ኑኑ ወደ ገጠር እንመለሳለን ብሎ እየጠየቃት ነበረ። ኑኑም ለምንድነው የምንመለሰው ወንድሜ እባክህን እንረፍ፣ እኔም ይሄንን ነገር ተዋለሁ ከእንግዲህ በኋላ ከማንም ጋር አታየኝም ብትለው መኳንንት ሊሰማት አልቻለም። ሰላም ሰላም ወደ ቤተሰቦች እንደምናላችሁ፣ እንግዳ በክፍል 55 ይዤላችሁ መጥቻለሁ። መኳንንት እንግዲህ ሁላቸውንም ሰብስቦ አይንዬንም እንዲሁም ደግሞ መሲንም ጠርቷቸው ነበርና የምናወራው ነገር አለ። ቆይ ምንድን ነው የምናወራው ነገር? አይ ኑኑ ስላልመጣች ቆይ ኑኑን ሂጅ ልጥራትኝ። እንዴ ያለ ኑኑ ማውራት አንችልም እንዴ? ምንድን ነው ያል ወይ ስራ ሆነ አይሆንም? ምንድን ነው እንደዚህ የምታካብደው አንቺ ደግሞ ሌላ ሀገር ያለች አስመሰልሽው እኮ ብሎ እንግዲህ መኳንንት ሄዶ ኑኑን ይዟት መጥቷል ማለት ነው። እሺ ስለ ምንድን ነው የምናወራው ስትለኝ፣ በቃ እንግዲህ እኛ ወደ ገጠር መመለስ አለብን፣ ካልሆነ ይቺ ልጅ እያየናት ልትበላሽ ነው። ምንድን ነው ምን ተፈጥሮ ነው ወደ ገጠር የምንመለሰው እያለች መሲም፣ አይ በፍጹም ወንድሜ ይሄ መሆን የለበትም። አሁን ይህን ውሳኔ ወሰንከው ስሜታዊ ሆነ ሊሆን ይችላል፣ ግን እኛ ወደ ገጠር መመለስ የለብንም። ኑንም አረ ወንድሜ ምን እያልክ ነው? አንቺ ደግሞ ዝም በይ፣ ደግሞ አፋሌ ብለሽ ታወሪያለሽ እንዴ? እዛ እኔ ቆይ ነገሩን አስረድቼ የለ እንዴ ወንድሜ? እነሱም እኮ በሌላ ነገር እንዲረዱ እያደረግክ ነው። እና አንቺ ሳትፈልጊ እና ሳትወጂ ነው እዛ አበባ ምናምን ስትቀባበይ የነበረው። ይኸውልሽ እናቴ ከጎረምሳ ጋር ነው ያገኘኋትኝ አበባ ምናምን እየተቀባበለች ብሎ ነው እንግዲህ ላይን እየነገራትኝ። ኑኑ እባክህ ወንድሜ እንደዛ አይደለም፣ እኔ እኮ ሁሉም ነገር አስረድቼዋለሁ እህቴ፣ እናንተ እንዳሰባችሁት አይደለም። ኑኑ አንዴ ከተነቃ መከራከር አይጠበቅብሽም፣ ማለት አንዴ ከተያሽ ተያሽ ነው ብላ። ኧረ እህቴ እናንተ እንደምታስቡት አይደለም። ለሱ እኮ ሁሉም እውነት ነገር ነበረ፣ ግን ሊረዳኝ አልቻለም። ዝም በይ ብዬሻለሁ፣ ዝም በይ ደግሞ ታወሪያለሽ እንዳታፍሪ። መሲም እንግዲህ አይ ወንድሜ እንግዲህ ተዋትኝ፣ አንተ ደግሞ ነገር አታጥብቅ፣ ማለትም አንዳንድ ጊዜ አይተህ ማለፍ አለብህ። ስለዚህ ተረጋጋ ብትለው፣ ምን ማለት ነው አንቺ እየተከራከርሽለት ነው? አይ እየተከራከርኩለት አይደለም፣ በጣም አበዛኸው። እንደዚህ እኮ አይደለም መቆጣጠር፣ ደግሞ እየተቆጣ ነው እንደምትቆጣጠራትኝ። አንቺ ከኔ ለኑኑ አትቀርቢያትም፣ ስለዚህ አንቺ ዝም በይ እያላት ነበር። አይ ዝም አልልም፣ የትም አንሄድም። እንዴ ምንድን ነው ሁልጊዜ እንደዚህ እንትን ማለት? አንዳንድ ጊዜ ማመረጋጋት አለብህ እንግዲህ እያለ መሲንም መሲ እኔ ከአንቺ ጋር እንዳይሆን ጸቤ፣ ስለዚህ ዝም በይ አንቺም እያለ እንግዲህ መኳንንት በጣም ተናዶባቸውን በሁላቸው ማለት ነው። እንደውም መመለስ አለብን ብያለሁ መመለስ አለብን ሲል፣ አረ አይንዬ ደግሞ አረ እባክህ አንተ ልጅ እባክህ ረፍ ልጅ ደግሞ እዛ ሄዳ እንዲገሉ ነው እንዲህ የምትፈልገው? ማንም አይገለንም። ቆይ ለምንድን ነው የምትፈሩትኝ? ምንም አንሆንም፣ ስለዚህ እንመለሳለን እያሉ ነበር መኳንንት። በፍጹም አይሆንም ብለው ሁላቸውም ተከራክረዋል ማለት ነው። ተነስታ ልትሄድ ስትል፣ ቆይ ቁጭ በይ ገና በዚህ ውሳኔ ሳትስማሚ የትም አትሄጂም ብሎ ነው ያስቀምጣት። እሷም እሺ ብላ እንግዲህ ሄለን መጥታ በመሀል ምንድን ነው ዛሬ ደግሞ ምን አይነት ጸብ ተነስቶ ነው የእናንተ ጉድ እንደሆነ አያልቅም ስትል አይንዬ ሄለን እንዴት ነች ስትላት፣ ምን ደህና ነኝ፣ ደህና አይደለሁም አይንዬ፣ እነዚህ ልጆች አሁንስ አልቻልኳቸውም። እንዴ ምን ተፈጠረ ሄለን? እንደ ባለፈው ወርቄን ሰርቀውኛል፣ እቃ ጠፍቶኛል ስትል ማለት ነው። እና ማን የሰረቀሽ? በአሁኑ እንኳን መሲ ናት የሰረቀችኝ፣ ከማን ጋር እንዳለ አውቃለሁ። ስለዚህ መሲ ወርቁን መልሽ እያለቻት ነበር ማለት ነው። መሲም ወይኔ ጉድ የፈላ ፈጣሪ ሆይ ምን አይነት ጉድ ነው የገባሁት፣ በቃ አገኘችው እንዴ እያለች ነበር፣ ግን አላገኘችውም ሄለን ማለት ነው። ምን ማለት ነው ሄለን ደግሞ? መሲ እንዴት ብላ ነው ያንቺን እቃ የምትወስደው? ኧረ እንዴት እንደወሰደችማ እሷን ራሷን ጠይቂያት፣ አትናገርም እንዴ እሷ ስትል፣ እሷ እንግዲህ በጣም ደንግጣለች ማለት ወርቁን ያገኘችው መስሏት ነበረ። እና ኑኑ እና ስትሰርቅ አይተሻታል ማለት እጇን ስታነሳ አይተሻታል ወይ ስትላት፣ አይ አላየኋትም፣ ግን እሷ ናት ያነሳችው። ሲም እንግዲህ አይ ጥሩ ነው ካላገኘችማ። እንዴት ሲጀመር እኔ ያንቺን ወርቅ አልነካሁም፣ አንቺ ነሽ ያነሳሽው። ሲጀመር ከአንቺ ውጭ ይሄንን ወርቅ የሚያውቀው ሰው የለም፣ እኔና አንቺ ብቻ ስለዚህ ወርቅ የምናውቀው። እና እኔ ስለዚህ ጌጥ አውቃለሁ ማለት እኮ እኔ ወርቁን አንስቼዋለሁ ማለት አይደለም፣ ስለዚህ እኔ አላነሳሁም ብላ መሲ የተከራከረቻት ነበረ። እንደውም በቃ አይንዬ ማለት ነው፣ እንደውም በቃ ሄለን እኔና አንቺ ብቻ እናወራ፣ ልጆቹን ታያቸው አይንዬ ማለት ነው። ኑኑ አንቺ ክፍሌ ገብተሽ ነበር እንዴ ስትላት፣ አራት እኔ በፍጹም አልገባሁም፣ እሺ በቃ እናንተ ሂዱ ብለው አይንዬና ሄለን እያወሩ ነበረ። ይኸውልሽ ሄለን ከዚህ በፊት መሲን ማለት ኑኑን ጠረጠርሻትኝ፣ አሁን ደግሞ መሲን ለቤ አልሻትኝ። ከዚህ ቤት ብዙ ሰው ነው የሚወጣውና የሚገባው፣ የኔ ልጆች ብቻ ናቸው እንዴ ሌቦቹ? የኔ ልጆች እንደማይሰርቁ እኔ በጣም እርግጠኛ ነኝ፣ ለእነሱ እከራከርላቸዋለሁ። ሁልጊዜ እነሱ ነው የምጠረጥሪው እንዴ አይንዬ? እኔ እኮ እንደ ልጆች ስለማያቸው ነው ዘንች የምጠይቃቸው፣ አንቺ እንዳሰብሽው አይደለም። እና ታዲያ እዚህ ቤት ያሉት የኔ ልጆች ብቻ ናቸው እንዴ? የአንቺ ልጆች አሉ አይደል እንዴ?
አረ የኔን ልጆች እኮ ጠይቂያቸዋለሁ፣ የአጋጣሚ ሆኖ አላየሻቸውም እንጂ እነሱም ጠይቂያቸዋለሁ እያለቻት ነበረ። አይንዬም እንግዲህ አፍ አውጥተሽ ከዚህ ቤት ውጡ ማለት ክብሮች ከሆነ ችግር የለውም እንወጣለን፣ ግን ልጆችን ሌባ ስትያቸው እያዩ መቋቋም አልችልም። እንዴ ምንም ቢሆን እኮ ልጆች ናቸው፣ ይከፋኛል። አረ አይንዬ ደግሞ ምንድን ነው እንደሱ የምትይው? አረ እንደሱ አታካብጂው፣ በቃ ይቅርታ። አይ በፍጹም ይሄ ቤት ብዙ ሰው ነው፣ እነዚህን ሰው ማስተዳደር ከብሮች ከሆነ ንገሪኝ። ከዚህ ቤት እኮ ቤሉል ቤት ሰጥቶ ልንወጣ ስንል አይሆንም ስትይ ነው እየቀረ ነው። አረ በፍጹም እኔ እንደዛ አላልኩም፣ ችግር የለውም እኔ በቃ ይቅርታ፣ ስለዚህ ነገር ሲጀመር ማውራት የለብንም ያለች ነበር ሄለን። አይ እኔማ ልጆችን ሌባ እየተባሉ ማየት እያየሁ ዝም ማለት አልችልም፣ ስለዚህ ሁለተኛ ልጆችን ሌባ እንዳትያቸው እሺ አይንዬ ችግር የለውም ብላ እንግዲህ ሄለን በእንትን በግልምጫ እያየቻት ነበር አይንዬን። ቤሉል ደግሞ ምንድን ነው ከዚህ ቤት የተፈጠረው እያለ እንግዲህ ሄዳ ሄለን ደግሞ ጠይቃው ነበረ። ቆይና አንተ ግን ጌጡን አንስተሃን እንዴ ስትለው ምን የምን ጌጥ ነው ደግሞ የምታወሪው? አይ ጌጡን አንስተሃን ተናገር ስትለው እኔ ጌጥ አላየሁም፣ ከዚህ በፊትም እኮ ወርቄን የሰረቅከው አንተ ነህ፣ ያው ልጅ ስለሆንክ ሸፋፍኜ ዝም ብዬ ነው እንጂ ምን የምን ወርቅ ነው የምታወሪው? በነገራችን ላይ ከዚህ በፊት ወርቁን የሰረቀችው ኤልሹ ናትኝ። ኤልሹ ወርቁን ሰርቃ ከኑኑ ፖርስ አድርገው ነበረ። ከዛ ኑኑ ደግሞ ጌጡ እንዳደረገችባት ኤልሹ ስላወቀች ለመሲ ሰጥታት ነበር። መሲ ደግሞ ለቤሉል ሰጥታው ነበረ። ቤሉል እንግዲህ ከኪሱ አድርጎ ረስቶት ነበረ እና ለቤሉል ፍቅረኛ ተብላ የመጣችው ልጅ ይህንን ወርቅ ከቤሉል ኪስ አገኘሁት ብላ ለሄለን ሰጥታት ነበር ማለት ነው። በዛ ምክንያት እንግዲህ ሄለን የመሰላት ቤሉል የሷን ወርቅ እየሰረቀ ነው የመሰላት እንጂ ኑኑ ወይም ከኑኑ የተቀበለ አልመሰላትም። እና ጌጥ ወስነን ወይ ስትለውን ያልወሰድኩም። ቆይ አንቺ ያምሻ እንዴ እየቃዠት ነው እንዴ ይላት ነበር ቤሉል ማለት ነው። እኔ ነኝ አንቺን ጌጥ የማነሳው? አረ እባክህ አንተ ልጅ ቢያንስ እንደው እኔ እናት ባልወልድ ራሱ ያሳደግኩ እናት ነኝ፣ ልታከብረኝ ይገባል ስትለው እናትነትሽን ማሽፋን አታድርጊ፣ እንደውም ስላከበርኩሽ ነው ዝም ያልኩሽ ብሎ ትቷት ሄዷል ማለት ነው ቤሉል። አዶኒ ደግሞ ከኤልሹ ጋር ጠጋ እያለ ይገኛል ማለት ከዚህ በፊት እንዳቱ ነው የሚያት፣ አሁንም እስካሁን ድረስ እንዳቱ ነው የሚያት። እሷ ግን አዶኒን ትወዳለች ማለት ነው። እና እኔ የምንሄድበት ቦታ አለ ስላት እንዴት ነው የምንሄደው አዶኒ ከአንተ ጋር እኔ እናንተ ብቻ ነን ስትለው አዎ ግን መጀመሪያ የምታደርጊልኝ ነገር አለ። ምንድን ነው? በር ላይ ሆኖ የሚጠብቅሽ ሰው አለ፣ ስለዚህ እሱ ማግኘት አለብሽ። አይ በፍጹም አልፈልግም። እንዴት እንደዚህ ትለኛለህ? ሲጀመር እሱ ልማዱ ነው አይሄድም ከበሩ እና ደግሞ አንተ አታገኙ እንደማለት እንዴት አገኙ ትለኛለህ? አይ በጣም ስለሚያሳዝን እኮ ነው፣ እባክሽ ለእኔ ብለሽ አድርጊው ሲላት እሺ ብላ ጆን ነው እንግዲህ ያገኘችው። ቆይ አንተ ተው ስትባል አይገባም እንዴ? ለምንድን ነው ከበር ሁልጊዜ የምትገተረው? ከዚህ ተገትረ የምትውለው? ኧረ እኔ ተገትሬ ያልሆንኩም፣ ሲጀመር ሰላም ልሽ በዚህ እግር መንገድ መጥቼ ነው ይቅርታ ሲላት እንዴ ያልሰማነው እንዴ መስሎ እዚህ ተቀምጠ እኮ ስጠብቀኝ እንደነበረ አዶኒ ነግሮኛል ነው እንዴ? እሺ ይሁንልሽ፣ ለማንኛውም ሰው እየጠበቀኝ ነው መሄድ አለብኝ ስትለው እሺ ሲላት እንዴ እሺ ብቻ ነው እንዴ የምትለው? ሲያስጠላ ብላ ትተው ማለት ነው ኤልሹ። አይ አይሆንም በፍጹም እንዲ ለምን ፈልጋ ነበረ እንግዲህ ከአዶኒ ጋር ሄደው እኔ የምልሽ ማለት ስለ አንዳንድ ነገር እያወሩ ነበር። እሷ ደግሞ ስለ ኑኑ አነሳች። ኧረ ተይ አንቺ ምን ሆነሽ ነው ግን ስትበይም ስትጠጭም ኑኑ ኧረ ተይ እንደው እስኪ እራስሽን አክብሪ፣ ለምንድን ነው እቺ ልጅ ማታያት ታያትኝ እያለ ነበረ አዶኒ። ራስሽን ማክበር አለብሽ፣ አንቺ እኮ ጸባይሽ ነው እንጂ የምትወደድ ልጅ ነሽ ሲላትኝ እንዴ አዶኒ እንደሱ በማለት በጣም ደስ ብሎኛል፣ እኔ የምወደደ ልጅ ነኝ እንዴ እያለችው ነበር። አዎ አንቺ እኮ ጸባይሽ ነው እንጂ በጣም ደስ የሚል ነገር አለሽ፣ ጸባይሽ ነው አስተካክሊ እያላት ነበር። እና እዛ በሩ ላይ ያየሁት ልጅ ምንድን ነው አፍቃሪሽ ነው እንዴ ሲላትኝ አዎ አፍቃሪ ነው ከብዙዎች አንዱ ነው አላለችም። አይ ኤልሹ ሲጀመር ጆን የቀረባት ራሱ በማጭበርበር ነው ማለት እወዳለሁ ብላ ሳትወደው ጓደኛዋን ለመበቀል ብላ ነው ጆን ራሱ ፍቅር እንዲይዘው ያደረገችው ማለት ነው እንጂ ከዚህ በፊት አይቀርባትም ነበረ። እንግዲህ ላዶኒ እንደዚህ ያለችው ለማስቀናት ነው፣ ብዙ ወዳጅ አለኝ እንደማለት ነው። ግን እኔ ያየሁት ጆን ብቻ ነው። አዶኒ ምንም አይመስለው፣ ምክንያቱም እሱ እንደ እህቱ ስለሚያትኝ እና እሷ ግን እንደ ወንድሟ አታየውም፣ እንደ ወንድሟ አታየውም፣ ሰው ታየው በሌላ አይን ነው። እሱ ደግሞ አብሮ አደግ ስለሆነ እንደ እህቱ ነው የሚያት ማለት ነው። አሁን ግን እንደዛ አይመስለኝም፣ የአዶኒ ወንድምነቱ እየተቀየረ ይመስለኛል። እና አዶኒ አንተ ምን አይነት ሴት ነው የምትወደው? ማለት ምን አይነት ሴት ነው ስትለው እኔ የምወደው የተረጋጋች ጨዋ፣ ዝም ብላ የምትስቅ ለሰዎች የምታስብ እያላት ነበርና እንዴ
እንግዲህ እንደዚህ ያለው ኑኑ ነው። ከዚህ በፊት አዶኒ ከኑኑ ፍቅር ይዞት ነበረ። የአዶኒ መስፈርት ናት ኑኑ። በጣም ጨዋ፣ ለሰው አሳቢ፣ ተጫዋች፣ በዛ ላይ ሳቂታ ናት። እና እንደዛ ሲላትኝ ኤልሹ ማለት ነው ወደው መንከርከር ጀመረ። ሳቀኝ። አንተ ያልከውንማ መሆን ያቅታኝ ማለች ነው። መሳቅ ጀመረች ማለት ነው። እንዴ ምን ሆነሽ ነው ኤልሹ? ዝም ብዬ የሚያስቅ ነገር ተናገርኩ እንዴ ሲላትኝ ዝም ብላ እየሳቀች ነበረ። እንደዛ መስሏት ማለት ነው። በማስመሰል አይደለም እሱ ትክክለኛ ሪል ነገር ነው ያለው። እንዴ አሁን እኮ የምትስቅ ተወዳለሁ አላልክም እንዴ እያለች ነበር። እኔ እኮ መሳቅ እችላለሁኝ እና ሳቄ አይልሽ ሳቄ ሲመጣኝና ሳኩኝ አለች። እኔ እኮ መሳቅ እችላለሁኝ ግን እስካሁን ድረስ ሳቄ ስላልመጣኝ ነው ብላ እዛው መሳቅ ጀመረች ነው። አዶኒ ደነገጠ። የምትስቅ ሴት ተወዳለሁ እያልክ አልነበረ እንዴ ብላ ስታኮርፍ፣ እንዴ እውነትሽን ነው እኔ እንደዛ ስላልኩ ነው እንደዚህ የምትስቂው ብሎ እንግዲህ አዶኒ እና አዶኒ ስልኳን ቀምታት ነበርና እሷም ለመቀማት እንደዚህ ስትታገለው ነበረ። ከዛም ይኸው አዶኒ የምነግር ነገር አለ ብላ እንግዲህ እንደምትወደው ልትነግረው ነበረ። አዶኒ ግን አይ በቃ ብርድ ነው ወደ ቤት መግባት አለብን ከቤት ስንሄድ ትነግሪኛለሽ ብለው ወደ ቤት ሄደዋል። አይንዬና ሄለን ደግሞ ተነጋግረው ጨርሰዋል ማለት ነው። መሲና ኑኑ ደግሞ ከክላቸው ነው እያወሩ ነበር። እኔ የምልሽ እህቴ ግን ጌጡን አንቺ ነሽ እንዲወሰድሽው ስትላት፣ ይኸውልሽ ኑኑ ጌጡ እኮ ያን በባለፈው የተሰጠኝ ስጦታ ነው። ሲቀጥል አዎ እሷ ቀምታኝ ወሰደችው። ከዛ እኔ ደግሞ ከቦርሳ ወሰድኩትኝ። እንዴ እህቴ ሲጀመር ወስደሽ ነው እንዲ ያልወሰድኩ የምትይው? እንደዛ ከሆነ እኮ መከራከር ትች ነበረ። ጌጡ ያንቺ እንጂ የእሷ እንዳልሆነ መናገር ትች ነበር ስትላት፣ አይ ጌጡን ስለ ጌጡ የምታውቀው ነገር አለ ለዛ ነው የተወሳሰበ ነገር ነው ብላለች። እንግዲህ መሲ ናት የወሰደችው። ቤሉል ደግሞ ደውሎ ለመሲ የማውራሽ ነገር አለ ብሏትን ወደ እሱ ክፍል ሄዳ እያወሩ ነበረ። እኔ ምልሽ ስለባለፈው ፋይል ለምንድን ነው ለእኔ መናገር ያልፈለግሽው? ፋይሉ ስለምንድን ነው ከማዬ ጋር ያልተቀመጠው? ማለት አባዬ ሄለንን በጣም ነው የሚወዳት፣ ለምን እሷ ጋር አላስቀመጠውም? አይ ቤሉል ብዙ የማታውቀው ነገር አለ። ግን አባትህ የአዶኒ አባት ከሞተ በኋላ የኔም እንደዚህ አይነት ጣቢ ቢደርሰኝስ ብሎ ሲያስብ ስለነበረ ነው ለአንተ ፋይሉን ያስቀመጠው ብላ እየነገረችው እያለ እንግዲህ ሄለን እየሰማቻቸው ነበር ማለት ነው ተደብቃ። እና ስለ ሄለን ደግሞ ምነግረ ነገር አለ ብላ ልትነግረው ስትል በሩን ክፍት አድርጋ ገባች ሄለን ማለት ነው። ወይኔ ቼ የተመታች ልጅ ምን ልታወራው ነው ደግሞ? ወይኔ ፈጣሪ ሆይ ሁሉ ነገር ልትነግረው ነው እንዲህ ብላ በሩን ከፍታ መሲ እፈልግሻለሁ እኔ ቶሎ ስትላት፣ እንዴ ገና ተነጋግረን አልጨረስንም እየተነጋገርን ነው ቢላት፣ እፈልግሻለሁ አልኩኝ እኮ እኔ ቶሎ ብላ እንግዲህ እጇን ይዛ ወጥታለች ማለት ነው ሄለን። ከሄዱ በኋላ አንቺ ልጅ ጌጡን የት ነው ያደረግሽው? ደግሞ ከቤሉል ጋር ምን አባሽ ነው የምታወሪው? ቆይ ከወንድ ክፍል በዚህ ሰዓት ምን ታደርጊያለሽ እንዴ? ምን ማለትሽ ነው ትዬ? ቆይ ይዛች የትንሽ እህትሽ ሲገርሚ ደግሞ አንቺ በዚህ ማታ ከወንድ ክፍል ትገቢያለሽ እንዴ? ቤሉል እኮ እንደ ወንድሜ ነው። እንዴት ነው የምታስቢው ትዬ? ደግሞ እሱ በዛ ላይ ትንሽ ልጅ ነው። እባክሽ የወንድ ትንሽ የለውም። ምን አይነቱ ባለጌ ነሽ ግን እያለቻት ነበረ ሄለን ማለት ነው። ደግሞ ስለ እኔ ነው የምታወሩትኝ? ምንድን ነው ስታወሩ የነበረው? ስትወታሩትዬ በፍጹም ስለ አንቺ አይደለም የምናወራው። እንዲህ ነው ስናወራ የነበረው አይደል? ሁሉን ነገር እኮ ተደብቄ እየሰማው ነበር ነው ወይስ ሌላ ሄለን አለች የማላውቃት? ስለ እኔ ቤሉል ስለ እኔ የሆነ ነገር ተጠራጥሮ፣ አንቺ ደግሞ ልትነግሪው እየተፍጠረጠርሽ ነው ስትላት፣ አረትዬ በፍጹም እኔ እንደዛ አልነግረው አልነበረም። እና ምንድን ነው እባክሽ እነግርሻለሁ፣ የሆነ ነገር ትንፍሽላለሁ ብትይ የምትወጁን ሰው ነው የምታጭው፣ ወይም ደግሞ እዚህ ቤት እንዳላችሁ አቃጥላችኋለሁ። እኔ ከውጭ ሆኜ እንደሌላው ሰው ማልቀስ እችላለሁ እያስመሰልኩ፣ ደግሞ ቤቱን ብቻ ለማቃጥለው ቤተሰቦችሽን ጭምር ነው ማቃጠልብሽ ስትላትኝ፣ እንዴት ምን ማለትሽ ነው? ቆይ እኔ ምንም አላወራውም ስላንቺ፣ ስታወሩ ሁሉ ነገር ሰምቻለሁ። አድበሽ እና ክብርሽን ጠበቀሽ ብትቀመጭ ነው የሚሻልሽ፣ አትፍጨርጨሪ ብላ እንግዲህ ሄለን አስፈራርታታለች ማለት ነው። መሲም እንግዲህ ምንም ነገር አልቻለችም። እሺ ብላ ጌጡን አምጪ ስትላትኝ አይ ጌጡን አላየሁም ብላ ደብቀዋለች። ምክንያቱም ጌጡን መስጠት ያለብኝ ለቴዲ ነው እንጂ ለሱ አይደለም ብላ ልሰጣት አልቻለችም ማለት ነው። በቃ ሲቃሽ ይቀጥላል ጌጡን ካላመጣሽ ብላ ሄለን ማስፈራራት ጥላት ሄዳለች። አዶኒና መኳንንት ደግሞ የሆነ ፈቶ ለአዶኒ ሳሳየው ኤልሹ መታ ያይቻቸው ያለ ነው ያለቀው ማለት ነው በክፍል 55 በክፍል 56 እስከምንገናኝ ድረስ ቻል ሰንብቱ። ከተመቻችሁ ላይክ ግጩኝ፣ አስተያየታችሁን በኮሜንት አስቀምጡልኝ።